በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ አክሲማሮስ ምዕራፍ 7 ዕለተ ሰኑይና የዕለተ ሰኑይ ፍጥረት። መሸ ነጋ፣ ሁለተኛ ቀንም ሆነ። በዚህች ዕለት በምድር ላይ የነበረውን ውሃ በአራት ከፍሎ አንዱን እጅ ወደ ሰማይ አውጥቶ ከኤረር በታች አሰፈረው። ሐኖስ ይባላል። አንዱን እጅ አርግቶ ከሐኖስ በታች አደረገው። ጠፈር ይባላል። የብርሃን መመላለሻ ነው። አንዱን እጅ በዓለም ዙሪያ ወሰነው። ውቅያኖስ ይባላል። እነሆ ነጋ፣ ሁለተኛ ቀን ሆነ። ሌሊት ሳይኖር እንዴት ነጋ? ሌሊትም ተፈጥሯ ከጨለማ ነው። ጨለማዎችንም ሁሉ ያስገኘች በርባኖስ ናት። በርባኖስም ተፈጥሯ ከመሬት ነው። መሬትም ከማክሰኞ በፊት አልተዘጋጀም። ጨለማ ከሌለ ሌሊት እንዴት ተገኘ? ያለ ፀሐይ 3 ቀን እንዴት ተቆጠረ? ፀሐይ ከረቡዕ በፊት አልተፈጠረችምና። ጌታ ሆይ በአስደናቂ ስራዎችህ ነቢዩ ዳዊት እግዚአብሔርን ስራ እጹብ ድንቅ ነው በሉት ያለውን ቃል እነሆ ዛሬ ተረዳ ነው። የብርሃን ልጆች ሆይ የፈጣሪን እናት ለእግዚአብሔር የሚሳነው ነገር የለም ካላት ከመልአኩ ከቅዱስ ገብርኤል ቃል የተነሳ ሃይማኖትን እንለብስ ዘንድ ተነሱ። ያለ ፀሐይ በጌትነቱ ብርሃን 3 መዓልትና 3 ሌሊት እንዲፈራረቅ አድርጓልና። ነገር ግን መዓልትና ሌሊቱ መጠኑ እኩል ነበረ። ከዚህ በኋላ እግዚአብሔር ያችን ጥቂት ውሃ ብዢ ተባዥ አላት። እሷም ብዙ ሆነች፣ ተዘረጋች። ፈጣሪዋ እግዚአብሔር በስልጣኑ የወሰነላትን ያህል ደርሳ ቆመች። ቅንጣት ታህል አልጎደለችም፣ ቅንጣት ያህልም አልጨመረችም። ከዚህ በኋላ እግዚአብሔር ከታላቁ ባህር ከፍሎ በአራቱ ማዕዘነ ዓለም እንደ አንድ አካል አድርጎ አውጥቶ በ3ኛው ሰማይ ከኤረር በታች አኖራት። ከሰማይ ዳርቻ እስከ ሰማይ ዳርቻ መላች። አንድ እጇ እንደ ብረት ጸናች፣ ጠነከረች። ቀሪውን ውሃ ተሸክሞ ይኖር ዘንድ ከውሃይቱ 2 እጅ ቀረ። ከዚህም አንዷ እጅ የውቅያኖስ ባህር ክፍል ናት። መጠኗም በኢየሩሳሌም ሰማያዊት በታች በተዘረጋችው እሳት ልክ ናት። ከዚህ በኋላ እግዚአብሔር ወደ ሰማይ ካወጣት ውሃ ከፍሎ እንደ መረብ አድርጎ ሰማይን ሰራ። ከሰማይም በታች ዘረጋት። ከሰማይ ዳርቻ እስከ ሰማይ ዳርቻ መላች። በተዘረጋው ሰማይ ዳርቻ ቅጽር አበጀላት። ያንንም ቅጽር በሰማይ በላይ እስካለው ውሃ አደረሰው። ከውሃውም ቅጽር ጋር አያያዘው። እሱም ባወቀ ገንዘብ በማኅተሙ አተመው። ለባህሩም እምብርት አበጀለት፣ ከብርሃን ሰማይ ጋርም አያያዘው። ዳግመኛም ለፋሌክ ጉብታ አወጣለት፣ ከሐኖስ ጋርም አያያዘው። ነገር ግን ከሐኖስ እስከ ጠፈር ያለው ርቀት ከምድር እስከ ሰማይ ያለውን ያህላል። ከምስራቅ እስከ ምዕራብ ከሰሜን እስከ መስህ ካለው ርቀት ጋርም እኩል ነው። እንዲሁ የ5ቱ ሰማያት ወርዳቸውና ቁመታቸው እኩል ነው። ከዓለመ እሳት በታች ያሉት 3ቱ የብርሃን 2ቱ የውሃ የሆኑት 5ቱ መጠናቸውና ስፋታቸው እኩል ናቸው። ለእነዚህም ወደ ውጭ የሚያስወጣ በር፣ ጭላንጭል የሚያሳይ ቀዳዳ፣ ከቅጽሩ ወደ ውጭ የሚያስወጣ መስኮት አልተወላቸውም። 2ቱ ሰማያት ግን ከዓለመ እሳት በላይ የተቀመጡ ናቸው። አንደኛዋ ሰማይ ኢየሩሳሌም ሰማያዊት ናት። እሷም የቅዱሳን አገራቸው፣ እሳቱን ስለቱን ታግሰው መከራን ለተቀበሉ ሰማዕታት የተድላ ቤታቸው፣ ለንጹሐን ሕፃናት እንዲሁም ጋብቻን በንጹሕ ጠብቀው ለኖሩ የክርስቲያን ወገን ለሆኑ ሁሉ ሀገራቸው የምትሆን ጽዮን ቅድስት የተባለች መንግሥተ ሰማያት ናት። ይህችም ከነቢያት ከሐዋርያት ወገን የሆኑ በእውነት ወንጌልን ለሚያስተምሩ ለቤተ ክርስቲያን አባቶች ሁሉ በአንድነት ርስታቸው ናት። ለሌሎችም ንስሐ ለሚገቡ ምእመናን አማንያን ሁሉ ቁጥር ስፍር ለሌላቸው ጻድቃን ከአባታቸው ከአዳም ጀምረው እስከ ዕለተ ምጽአት ለሚነሱ ንስሐ ለሚገቡ ሁሉ ገነት ርስታቸው ናት። ነገር ግን ንስሐ ከገቡት ከፍጹማኑ ወደ መንግሥተ ሰማያት የሚገቡ አሉ። ከሰማዕታትም ከመነኮሳት በጎ ስራቸው ያልተሟላላቸው በገነት የሚቆዩም አሉ። እነሆ ከዓለመ እሳት በላይ ያለች ቀዳሚዋ ሰማይ ኢየሩሳሌም ናት። 2ኛው ሰማይ ከዙፋኑ በታች 4 እንስሶች የተሸከሙት ሰማይ ውዱድ ነው። ከዚህ በኋላ ዳር ድንበር ከሌላት ከምስጋናው አዳራሽ ከጽርሐ አርያም በስተቀር ሌላ ምንም ሰማይ የለም። ከዓለመ እሳት እስከ ኢየሩሳሌም ሰማያዊት ድረስ ያለው ርቀት ወርድና ርዝመት ከሰማይ እስከ ምድር ካለው ርቀት ጋር እኩል ነው። ከኢየሩሳሌም ሰማያዊት ከኢዮር በላይ እስካለችው ዓለመ እሳት ያለው ርቀት ወርድና ቁመቱም እኩል ነው። እነሆ 7ቱ ሰማያትና 7ቱ አየራት ርቀታቸው ከምድር እስከ ጠፈር ያለውን ርቀት የሚያህል ነው። ከዚህ በኋላ ከሐኖስ ውሃ ከፍሎ ጨረቃን፣ ከዋክብትን፣ ጥቁር ደመናትን ፈጠረ። ለእነዚህም 12,000 በሮችን አዘጋጀ። መዝጊያዎቹ መስኮቶችም ሁሉ የውሃ ናቸው። መድረኮቹም የእሳት ናቸው። ለእያንዳንዱም በር
ሰይፍን የያዙ ሁለት መላእክትን አቆምበት። የልዑል እግዚአብሔርን ማኅተም ካልያዘ በስተቀር ወደ ላይ የሚወጣ ወደ ታችም የሚወርድ ምንም ፍጡር እንዳይኖር ነው። ከዚህ በኋላ የእግዚአብሔር መንፈስ ወደ ሐኖስ ወርዶ እሷንና በውስጧ ያለውን በሮቿንም ሁሉ ቀደሳት፣ አከበራት። እሷም ፈጣሪዋ እንደሆነ አውቃለችና ፈጽማ አመሰገነችው። ከዚህ በኋላ የእግዚአብሔር መንፈስ ወደ ጠፈር ገባ፣ ሁለንተናዋን ቀባት፣ አከበራት። ከዚያም የእግዚአብሔር መንፈስ ወደ ፋሌክ ወረደ። ፋሌክን በውስጧ ካሉት ሁሉ ጋር ቀደሳት። በሰማይ የተዘረጉትን ሁለቱን የውሃ ሰማያት አንዱን ሐኖስ ሁለተኛውን ፋሌክ ብሎ ጠራቸው። ከዚህም በኋላ እግዚአብሔር ያችን ጥቂት መሬት ብዥ ተባዥ አላት። እሷም በዛች ተባዛች። ሕሊና እግዚአብሔር የፈቀደላትን ያህል ሆና ሰፋች። በካህሊነቱም ራሷን አጽንታ ቆመች። ፈጣሪዋ ከወሰነላት ቅንጣት ታህልም አልጨመረችም፣ ቅንጣት ታህልም አላጎደለችም። እግዚአብሔርም ከዚያች መሬት ከፍሎ መትሕተ ታሕቲት አውርዶ ከፍጥረቱ ሁሉ በታች ከጥልቀቱ ስር አደረጋት። ከዚያም የፍጥረቱ ሁሉ መሰረት የፍጡራን ሁሉ ወሰን ሆነች። እንደ ድንጋይ ተራራዎችም ጠንካራ አደረጋት። በመዶሻ እንደማይፈለጥ ጥቁር ድንጋይም የጸናች አደረጋት። በውስጧ እልፍ የፀሐይ ብርሃን ሊያሳዩባት የማይችሉ ድቅድቅ ጨለማን አነጠፈባት። ያችም ጨለማ ከዳር እስከ ዳር ተዘረጋች፣ ዓለምን ያህልም ሆነች። ዳግመኛም እግዚአብሔር ይህችን ነፋስ ብዥ ተባዥ አላት። በዛች ተባዛች። ሕሊና እግዚአብሔር የፈቀደላትን ያህል ሆና ሰፋች። በካህሊነቱም ራሷን አጽንታ ቆመች። ፈጣሪዋ ከወሰነላት ቅንጣት ያህል አልጨመረችም፣ ቅንጣት ያህልም አልጎደለችም። ከዚህ በኋላ እግዚአብሔር ከዚች ነፋስ ከፍሎ ጨለማ ከሆነው በርባሮስ ላይ አስቀመጣት። የነፋሱንም ዳርቻ ከበርባሮስ ቅጽር ጋር አያያዘው። እሱም እንዳወቀ በማኅተሙ አተመው። ከጨለማው ጋር እንዳትገናኝ የአየር ክፍተት አደረገላት። እሷም ከዳር እስከ ዳር ሞላች። ዳግመኛ እግዚአብሔር ከዚች ወሰን ከሌላት የእሳት ሀገር ከፍሎ በበርባሮስ ላይ ካለችው ነፋስ ላይ አስቀመጣት። ይህችም እሳት ከዳር እስከ ዳር መላች። ቅጽሯንም ከነፋስ ቅጽር ጋር አያያዛት። እሱም ባወቀ በማኅተሙ አተማቸው። እንደገና እግዚአብሔር ወደ ታች ካወረዳት ከዚች ነፋስ ከፍሎ አውጥቶ ከሐኖስ በታች ከፋሌክ በላይ አስቀመጣት። አስፈሪውን ባህረ ሐኖስን ለተሸከሙ በሰማይ ላለው ውሃ መሰረት ተሆነው ዘንድ። ዳግመኛም እግዚአብሔር የማይዳሰስ የማይጨበጥ ጨለማን ታስገኝ ዘንድ በርባሮስን አዘዛት። ጨለማም ከበርባሮስ ጥልቀት ወጥቶ ፋሌክ እስከሚባለው ሰማይ ድረስ ሁሉ ሸፈነው። እነሆ በዚህ ጊዜ ሌሊት ተፈጠረ። ምድር ግን ከፋሌክ በታች ባለው ታላቅ ውሃ ላይ ተቀመጠች። የውሃውም ክፍሉ ወደ ላይ ከወጣው ከሐኖስ የተከፈለ ነው። ስለዚህም ሙሴ ምድር ባዷን ነበረች፣ አትታይም ነበረ። ጨለማውም በጥልቁ ላይ ነበረ። የእግዚአብሔር መንፈስ በውሃው ላይ ይሰፍ ነበር። እግዚአብሔር በመጀመሪያው ሰማይና ምድርን ፈጠረ ብሏልና እውነት ነው። በትክክል ሰማይ ከምድር ቀድሞ ተፈጥሯል። ምድር እስከዚያን ጊዜ ድረስ አልተሰራችም። ይህን ማለቱ ምድር አስቀድማ ባዷን ነበረች፣ አትታይም ነበር፣ አልተዘጋጀችም ነበረ። እውነት ነው። ግኝቷ ከአራቱ ባህርያት ጋራ ነው። ከእነሱም አትቀድምም፣ ከእነሱም በኋላ አይደለችም። አራቱም ባህርያት በአንድ ቃል አንድ ጊዜ ተፈጥረዋልና ስለዚህ በእውነቱ ሀሌሉያ ተባለ። ሀሌሉያ ማለትም አንድ ጊዜ በአንድ ቃል ፍጥረትን ለፈጠረ እግዚአብሔር ክብር ምስጋና ይገባል ማለት ነው። አንድ አምላክ ለሆነ ለእርሱ ምስጋና ይገባል እንበል። ፍጥረት ሁሉ ከአራቱ ባህርያት ተገኝተዋል ብለናልና ከኒህ ከአራቱ ባህርያትም ያልተገኘ ፍጥረት የለምና የተፈጠረው ፍጥረት ሁሉ ከእነሱ የተገኘ ነው እንጂ። ነገር ግን ሁሉን ሲፈጥር የፈቀደውን ያህል ጊዜው ሲደርስ ከአራቱ ባህርያት ያስገኛል። ሁሉንም ከአራቱ ባህርያት ፈጠረ። ዘለዓለማዊ አምላክ አሁንም የወደደውን እስከ ዕለተ ምጽአት ይፈጥራል። ከምጽአት በኋላም የሚያደርገውን የሚያውቀው እርሱ ብቻ ነውና እርሱ ራሱ አባቴ እስከ ዛሬ ይሰራልን የምሰራለሁ ብሎ ለደቀ መዛሙርቱ ነግሯቸዋልና። መሬትም ከበርባሮስ ተከፍላ እፍኝ ዱቄት በትልቅ የውሃ እንስራ ውስጥ እንደሚጨመርና ውሃው በመብዛቱ ሊጥነቱን ፈጽሞ እንደማይታይ እንደዚሁም ሁሉ ምድርንም እንደ እርጎ እስኪያረጋት ድረስ ቀጭን ጭቃ ሆና በውሃዎች ውስጥ ነበረች። ሁሉን ማድረግ የሚቻለው አምላክ በካህሊነቱ እንደ እርጎ አርግቶ እንደ ገንፎ አግዝፎ በአምላካዊ ጥበቡ ተራራዎችን፣ ድንጋዮችን፣ የብረት ማዕድኖችን እንድታስገኝ እስካደረገበት ጊዜ ድረስ በውሃ ላይ ተንሳፋ ትኖር ነበረ። የሰኞ ስነ ፍጥረት እነሆ አለቀ፣ ተፈጸመ።